አንድ ቦታ ነው ያለሁት። እሺ በይቀጥ አሁን ጀምሪ እስቲ። አሁን ከየትኛው መጀመር ነው አንቺ የበለጠ ገጠመኝ በብዛት ስለምታዳምጪ ከዚህ ቢጀምር ጥሩ ነው ብለሽ ካልሽው ነገር ጀምሪ። አሁን እኔ ከመጀመሪያው ከልጅነት ጀምሮ ጀምርልህ ደስ ይለኛል ጊዜ ካለ። እኔ ግን ዋና ሐሳብ የሚባለውን ግን ሳታስቀሪው ጥር እያደረግሽ የሚረዝመው የትኛው እንደማስበሽ የሚረዝመው ላይ ጊዜ ወስደሽ መጠቀም ትችላለሽ፣ ሰዓት እንዲበቃል። እሺ እኔ መጀመሪያ በ92 ነው የተወለድኩ። በ92 ነው የተረገዝኩት። በእኔ መጀመሪያ ልንገርህ፣ አባቴ ወታደር ነበር። የሻዕቢያ ወታደር ወጥቶ ነበር ከትግራይ ማለት ነው እሱ። ከዛ እሱ ሲወጣ ወንድሜ ተወልደዋል። እሷ ግን እናቴ ደግሞ በሁለት እንዲሆንልሽ ሂጂና አስቀሪ ተብላ እዛ የጦርነቱ ቦታ ላይ ነው የተረገዝኩት እኔ በረሃ ላይ ማለት ነው። አንደኛ ይሄንን ያገኘሁበት ስላለ ነው እንደዚህ ብለህ በረሃ ላይ ዝም ብሎ ነው የሚሄደው በቃ ምናምን ብላት ነበር። ይሄንን ማለቴ ማመን ምናምን ሳይሆን ዞሮ ዞሮ ላይ አላምንበትም። እሷ ግን አመነችበት። ግን ሆነ። ጠንቋዩ የተናገረው ነገር ሆነ። በጣም እናቴ በጣም ትዕግስተኛ ናት፣ ጎበዝ ናት። በቃ እናቴ ጎበዝ ናት። ከዛ መስከር ጀመረ። ጥይት ደግሞ አለበት ጭንቅላቱ ላይ። ሴተኛ ዳሪ የሆነች ነበረች እዛ ሄዶ። እሷ ደግሞ እናቴ ስታወራ በልጅነት የሰማሁት ነው። ዶሮ አርዳ በደሙን ሰርታ ጠንቋይ ቤት የሄደችበት ሰርታ ነው የሰጣች። በምን አወቀች መሰለህ እናቴ ይሄንን ነገር? ቶምቶ ግን ሰክሮ ሴተኛ ለሊት ተነስቶ እየረበሸና አደረ። በጣም ደም ነው በቃ እያስመለሰው ያደረ። ይሄንን አስታውሳለሁ። ከዛ በምን መሰለህ ያቺ ጠንቋይ ሂዳ ያቺ ሴተኛ ዳሪ ፈልጋው እንደዛ አድርጋ የሄደችበት ጠንቋይ እናቴ ደግሞ ሄደች ባሌ ታመዋልና ፈውስልኝ ብላ ማለት ነው። ስትሄድ ይሄንን ሰውዬ ነው እንደ ይሄን ሰውዬማ እቺ እንደዚህ ያለች ሴት አለች፣ እሷ ስላደረገችበት እንደገና መመለስ አልችልም አላት። በዚህ ነው የተደረገ አላት። ከዛ በዛው ሰዓት ይገርማል በጣም እንደዛ ሲላት እሷንም ጨነቃት ተወች። ግን ደግሞ እናቴ በዚህ አንጻር ልንገርህ ደግሞ እናቴ የዋህ ናት። ትምህርት እስከ 5ኛ ተምራ ሌላ አልተማረችም። የዋህ ናት። በየዋህነቷ የመጣ ደግሞ ሌላ የሆነ ትንሽዬ ከእግዚአብሔር ባለማት ምንድን ነው የሚባለው ትንሽ ከእግዚአብሔር ጋር ትንሽ ስስር ነበራት። አሁን ግን አፈረሰች እንደገና። ይህንን ለበኋላ ምነግርህ ያለ። ከዛ ይህንን ሁሉ በተንኮል አታስብም፣ ለሰው ክፉ ነገር አታስብም። አሁን እንደዛ ብላት ለሴቷ አድርግላት፣ ለሴቷ ግደላት ምናምን አላለችም፣ አትልም። እንደዚህ ነገር የለባት። ተመለሰች ተወቹ። ከዛ እየኖርን እኔ ከ6 ዓመት ጀምሮ እስከ ዛሬ አስታውሳለሁ። በጣም ነው የሚገርመኝ ለራሴ። የሆነች ላይቭ ላይ ገብታ እንደዚህ አስታውሳለሁ ስትል እንደኔ ነው ያልኩት። 6 ዓመት እያለሁ ማለት ነው። የሆነ ትንሽ ልጅ ነበር የሰፈራችን ልጅ፣ ከሱ ጋር እየተዳርኩ የሚገርም መዳራት አለ አይደል ወንድም ያየኝ። ከዛ የዝሙት መንፈሱና የደም መንፈሱ እንዴት እንደገባ ልልህ ነው። ኧረ ቆይ በእናትሽ በጣም ጎበዝ ነሽ። አሁን የምታብራሪበት መንገድ በጣም አሪፍ ነው። ያኔ እንግዲህ አባትሽን አነሳሽና ወደ ራስሽ ስትመጪ እንዴት እንዳለፈ እየነገርሽን ያለሽው። እዚህ ጋር ደግሞ አንድ ወንድሜ ጻፈና ኮሜንቱን አጠፋው። እንዴት ጠንቋይ የተናገረው ተፈጸመ የሚለውን ነገር ጻፈና ምንድነው ይኸውላችሁ፣ አትጠራጠሩ። ቆይ ጥያቄ ከጠየቃችሁ በደንብ ጠይቁ። እሺ ከጠየቃችሁ አታጥፉት። ኮሜንት ጻፈና አጠፋው። ይኸውላችሁ ትልቁ ነገር ጠንቋዩ የተናገረው ነገር የተፈጸመው እንደዚህ ይሆናል ብሎ የተናገረው ነገር የተፈጸመው ለምንድን ነው? ሲናገር አስፈጻሚ መንፈስም አብሮ ስለሚልክ ነው። የተናገረውን ሰው የተናገረው ነገር የሚያስፈጽም በዚህ ዓመት በዚህ ወር እንደዚህ ይሆናል ሲል ነው ምናምን ብሎ ሰውየው ከተቀበለ በዛ ወር በዚህ ዓመት እንደዛ ያደርጋል መንፈሱ። ያ ከጠንቋዩ ወደ ሰውየው የሄደው መንፈስ በተባለችው ቀን ያደርጋል። እዚህ ሀገር እንጀራ የለህም ከተባለ እሺ ብሎ ከተቀበለ ይሄ ሰው ኢትዮጵያ ውስጥ አፈር ሆኖ ነው የሚኖረው። ምንም አይቀናው፣ ቢሄደበት ሁሉ ነገር ይበላሽበታል። ከመጀመሪያውም ጀምሮ ደግሞ ዛሩ ኢትዮጵያ ውስጥ እንዳይቀናውና ወደ ውጭ እንዲወጣ በተለይ የመናፍቅ መንፈስ ከሆነ ይሄ መናፍቅ ስላቸው አጠራጣሪ፣ ሃይማኖቱን የማይወድ የሌላ እምነት ተከታይ የሆነ መንፈስ የገባበት ሰው ከሆነ ከኢትዮጵያ ወይም ካለበት ሀገር ወጥቶ ሌላ ቦታ እንዲሄድ ያደርገዋል። ለምን? ከጸበሉ፣ ከሃይማኖቱ፣ ከቤተክርስቲያኑ ርቆ እንዲሄድ ይፈልጋል። ብን ብሎ እንዲጠፋ ይፈልጋል። ይሄ ወሳኝ ነገር ነው። ይሄው ዛር መንፈስ ጠንቋዩ ይሄን ዛር መንፈስ ካናገረው
እኔ ከዚህ ሀገር እንዲወጣልኝ ነው የምፈልገው ብሎ ካናገረው አንተ እጣ ፈንታ እዚህ ሀገር አይደለም ብሎ ሊነግረው ይችላል። ቀጥሎ ደግሞ ራሱ ጠንቋዩ ደግሞ እንዲወጣ ከፈለገና ከወጣ ይሄ ሰውዬ ውጭ ሀገር ከሄደ ገንዘብ ይልክልኛል ብሎ የሚያስብ ከሆነ ወደ ውጭ ሀገር ብን አድርጎ የሚያጠፋ ግን በዚህ ነገር በጥንቆላው ስኬታማ የሚያደርግ መንፈስ ይልክበትና ኢትዮጵያ ውስጥ አይሳካ መቼም ቢሆን አይሳካልም፣ ከወጣህ ነው የሚሳካል ይሏል። ልክ ከኢትዮጵያ ሲወጣ በኃጢአትን መንገድ ይሁን በምንም መንገድ ይሳካለታል። ከዛስ ገንዘብ የሚልከው ለማን ነው? ላሳካለት ሰውዬ ነው ማለት ነው። እና ብዙ ጊዜ ጠንቋይ የተናገረው ወይም የሆነ መጥፎ የሆኑ ሰዎች እግዚአብሔራዊ ያልሆነ መንገድ መለኮታዊ አምላካዊ ያልሆነው መንገድ የማይከተሉ ሰዎች የተናገሩት ንግግር የሚከናወነው በምንድን ነው? አከናዋኝ መንፈስ ወይም ጉዳይ አስፈጻሚ። ከዛ እንደዚህ 6 ዓመት አይደለም እዛው ሰዓት አንደኛ ክላስ ገብቻለሁ። መጨረሻ አካባቢ ነበር እየጨረስን ነበር እና የሆነ የሰፈራችን ልጅ አለ ከሱ ጋር መዳራት በቃ እኔ ተኝቼ ከላይ ሆኖ ምናምን እየተራራን ማለት ነው። ወንድሜ አያየንም ከላይ ነበር፣ እሱ ከታች ነበረ። ወንድሜ ከልጆች ጋር ኳስ እየተጫወተ ነበርና ሲወጣ ወደ ላይ መጀመሪያ ቁጭ ያለ ነው የመሰለው ልጁ። ሲያየው እኔ ያለው ምን እያደረጉ ነው ብሎ በዛው ሰዓት አለያየን። እሱ በ5 ዓመት ነው የሚበልጠኝ። የ10 ዓመት ምናምን ልጅ። ከዛ አለያየን። ወደ ቤት ሄዶ ነገራቸው። ሲነግራቸው ሳቁ፣ በቃ ሳቁ፣ እኔም ሳቁብኝ። እኔ ደግሞ ከዛ ጀመሬ አላደል ታዛዥ አይደለሁም። አከብራቸዋለሁ ግን ታዛዥ አይደለሁም። ከዛ ጀመሬ እኔ ያልኩት ብቻ መሆን ያለበት እንጂ እነሱ ያሉትን አልሰማም እኔ። እነሱ ደግሞ እንደዚህ ስለሆንኩ ከዛ ምን አለኝ እጮሃለሁ ሲናገሩኝ እንደዚህ ብዬ በቃ ቤቱን የምረብሸው እንደዛ ስለሆንኩ እንደዚህ አንቺ እንደዛ ይደረገ ምናምን ብሎ ሳቆብኝ። ወንድሜ ትነግራቸው ማለት ነው። አለፈ። ከዛ ይህንን ነገር አለፈ። ከዛ ምን አለኝ ከልጅነት የጀምሮ ደግሞ ዓመት በዓል ሲሆን ደሜን ይፈሳል፣ ይወድቃለሁ፣ ሁል ጊዜ ጭንቅላት ይሰበራለሁ። ንስር ምናምን የለብኝም። ደም መፍሰስ ግን ከልጅነት የጀምሮ እንደዛ ነው። ከዛ እናቴ ምን ታረጋለች? ምን ትለኛለች? ሁሉ ጊዜ እሷን አረብ ሀገር ከመጣች በኋላ ደግሞ ሁሉ ጊዜ ምን ትለኛለች? ስሚኝ ዓመት በዓል ሲሆን ሌሊት 9 ሰዓት ከቅዳሴ ካለቀ በኋላ እንደ ፋሲካ አድርጌ ዶሮ ገና ማንም ሳይነሳ ቶሎ ብለሽ ብርሃኑ ጠርቅሽና በስላሴስ ዝሮ ችግር የለውም አይዞሽ ወንድምሽ ቀስቅሽውና ከዛ ወዲያውኑ ምን ሆንሽ? የሆነ ነዘረኝ። ከዛ ማማት ቢሲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም አጋንንት የተመታ ይሁን። ላይሽ ላይ የሚያንዣብብ ካለ ጌታችን ኢየሱስ ክርስቶስ እንደው ከዙሪያሽ ያርቅልሽ። አሜን አሜን። ቀጥይ። የለም መንፈሴን አልተነሳም ተነስቶ ስለማያውቅ አሁን የድሮውን እያስታወስሽ ስለሆነ ተናዶ ሊሆን ይችላል። አዎ ማለት ያውቃለች። ሁሉም ነገር እየገባ ትሄዳለች ብሎ ነዋ። ከቤታችን እኔ ነው የነቃሁት። በ1 ዓመት ነው የነቃሁት። 1 ዓመት ነው 2 ዓመት ነው የተሰጠኝ ትምህርት ከተሰጠኝ 2 ዓመት አድርጌያለሁ። ግን በ1 ዓመት ነው የነቃሁት። በስነ ስርዓት ምን እንደሆነ የቤታችን ገበና አውቄያለሁ። ምን እንደሆነ እዛ ውስጥ እንደገባ ከዛ ምን አደረገ? የት ነበርኩ? ወንድሜ ሌሊት ተነስቶ እየሮጥኩ ያለሁት እኮ ስለሚጠሩኝ ብዬ ነው። ይቅርታ። ከዛ ሌሊት ተነስተሽ ወዲያውን ዶሮ ስታርጂ በሩ ላይ ነው ማረድ ያለብሽ ትለኛለች። ሁሉ ጊዜ በሩ ላይ ታርድ ነበር እሷ እያለች 11 ዓመት ሄቶችን ከ8 ዓመቴ ጀምሮ ግን ሁሉ ስራ ታሳይኛለች። ዶሮ ማረድ እችላለሁ በ10 ዓመቴ ምናምን። ግን ሁሉ ጊዜ በበር እኔ ባህል ይመስለኝ ነበር በር ላይ ነው የሚታረደው። ደሙ ሊፈስና ተሰርቶ ካለቀ በኋላ ይታጠባል። ግን ማሮዱ ግን እዛ ነው። ለምን መሰለህ? ትቀድመዋለች። እኔ ወዲያው ነው የምሰበረው፣ ወዲያው ነው የምወድቀው፣ ወዲያው ነው የምደማው። በቃ ቀን በቀን ዓመት በዓል በመጣ ገና እሷ ቀድማ የሆነ ነገር ካልሰራች እኔ ደግሞ ካልሰራች ደም ካልፈሰሰ እኔ ደግሞ ደሜን ይፈሳል ማለት ነው። በግንባሬ ነው ሁሉ ጊዜ የተከለው። ደሜን እንደ ጉድ ነው የሚፈሰው። የሆነ ከዛ በዛው ደግሞ በዛው ላይ ያዘልህ የሆነ ቦታ ሂዳ ነበር እህቴ፣ ታናሽ እህቴ የሆነ ገዝቶ ያመጣበት ነበር። ምንም የለበትም እሱ ማለት ገዝቶ ያመጣበት ምንድን ነው የሚባለው? ምን ያመጣበት?
ደብተራ በለው እንደ ከዛ ከአባቴ ጋር የተማረ ዲያቆን ነበርና ገዝቶ አውጥቶ እሱ በእኛ ነው የመኮረው። ለታናሽ እህት የመኮራት ምኑን የመኮረው? ታናሽ ማለት ነው። ድግምት ነዋ። በስመ አብ። መለማመጃ አደረጋችሁ? ጭራሽ መለማመጃ አደረጋት። ጎረቤታችን ነው። ከዛም እና አባቴ አያቴ እንዳት ነበር ለእናቴ መሰለ ውሃ አለም ወተት ማር ካሉ ልጆችሽ እንዳሰጪ ጠዋት ተነስተው እንደዛ ካሉ ድንገት ካሉ እንዳሰጪ ይላት ነበር። ቤታችን ደግሞ ማርም አለ ወተትም አለ። እንደፈለግን እንበላ እንደፈለግን እንጠጣለን። ይሄንን ስለምታቀሱ አሁን በዛው ሰዓት ተሳስታ ነበር። እንደ ሁሉ ጊዜም እንደምንበላ መስማት ማለት ጠዋት ተነስታ በቃ ምን ልበልህ አይኗን ፈጠጠ ማርና ወተት አለች። ታናሽ ማለት ነው። ወዲያውን እዛ ስትል ጨነቃትና አስታወሰች። ስታስታውስ ይዘናት ሄድን። የባህል ሕክምና የሚባል አለ። እዛ ሁላችን ተያይዘን ሶስታችን ስንሄድ ከዛ እናቴ እርጉዝ ነበረች። 7 ወር ምናምን ነበር ማለት ነው። 5ኛ ሊወለድልን ነበር። ወንድ ነበር። የሚገርም በጣም ማለት በቃ ይሆናል አይደል? አሁን ስትስበው በዛው ሰዓት ብነቃ ኑሮ ምናምን የምለውና ከዛ ስንሄድ እንደዚህ እኮ አለችኝ። ጠንቆኝ ያመጣኋት ስራት አይ እሷንማ ምንም ማለት አይደለም እንኳን አሳልፍሽው እንኳን አልሰጠሻት፣ ግን አንቺ ጋር ግን ልጁ ሙተዋል ሆድሽ ላይ አላት። ከዛ ደግሞ ለኔ አየኝ። ለኔ ሲያየኝ ደግሞ እቺ ልጅ ደግሞ ስትወልድ አጠገብሽ አድርገሽ በስነ ስርዓት ጸበል እየተጠመቀች መውለድ አለባት እንጂ ስትወልድ ደግሞ ችግር እንዳይመጣባት በጣም ስትወልድ ወይ መሞት ምናምን እንደዛ ነገር ናት። ልጅሽን ደግሞ በስነ ስርዓት ብሎ ለኔ ነገራት። መንፈሱ እንዳለፈ አወቀ ማለት ነው እኮ። አዎ። ከዛ ግን ማነው ነገሩ? ደብተራ ነው ማለት ነው። ደብተራ ነው። አዎ እኮ እግዚአብሔር ነው እኮ። አሁን ይኸውልሽ የፈለገ እኮ ደብተራ ልክ እንደ በለዓም ማለት ነው። አፉን ከፍቶን ያናገረው ማለት ነው። አየሽ